ጤና ይስጥልኝ ተማሪዎች ይህ የስነ ዜጋና ስነ ምግባር ትምህርት የክለሳ ፕሮግራም ነው። በዛሬው ዕለት ከ11ኛ ክፍል ምዕራፍ 1 እና ምዕራፍ 2 እናያለን። አብራችሁ ይቆዩ። የዛሬው የክለሳ ፕሮግራማችን ዋና ዓላማ ኤፍዳሪ ኮንስቲቱሽን ወይም ደግሞ የኢፌድሪ ህገ መንግስት ዋና የህገ መንግስቱ መሰረታዊ አንቀጾች እነማን ናቸው? የአንድ የዲሞክራሲ ስርዓት መገለጫ ምን ይመስላል? ኢትዮጵያና የውጭ ግንኙነቷ ምን ይመስላል? ስንት አይነት የመንግስት አወቃቀር አይነቶች አሉ? የህግ የበላይነት እና ህገ መንግስት ምን ያገናኛቸዋል? የህግ የበላይነት አስፈላጊነቱ ምንድነው? እንዲሁም የህግ የበላይነትና ሙስናን የመዋጋት ሂደት ምሉት ነገሮች እናያለን። ስለዚህ የዛሬው የክለሳ ፕሮግራማችን በሁለት ምዕራፍ ተዘጋጅቶ የሚቀርብላችሁናል። የመጀመሪያው ምዕራፍ 1 የዲሞክራሲ ስርዓት ግንባታ የሚለው ነው የምናየው። በዚህ ምዕራፍ ውስጥ የተለያዩ ነጥቦች አሉ። እሱን እናይና ልክ ምዕራፍ 1 ሲያልቅ የዩኒቨርሲቲ መግቢያ ፈተና ላይ ከምዕራፍ 1 ወጡ ጥያቄዎችን እናያለን። ከዛ ምዕራፍ 2 እናይና ምዕራፍ 2 አይተን ስንጨርስ ከምዕራፍ 2 የወጡ ጥያቄዎችን እንሰራለን ማለት ነው። ወደ መጀመሪያው ምዕራፍ እንጀምራለን። የመጀመሪያው ምዕራፍ lesson 1 basic principles of Ethiopian or Federal Constitution ህገ መንግስቱ ላይ ካሉት 106 አንቀጾች መካከል ቤዚክ ፕሪንሲፕልስ የህገ መንግስቱ አንኳር ነጥቦች ናቸው የምንላቸው 5 ናቸው። እነዚህ አንቀጾች ከአንቀጽ 8 እስከ 12 ያሉት አንቀጾች ናቸው። አንቀጽ 8 sovereignty of the people የህዝብ ሉዓላዊነት ምን ለማለት ነው? በአንድ ሀገር ውስጥ ዲሞክራሲ ስርዓት ካለ ስልጣን የህዝብ ነው። ስልጣን ባለቤቶቹ ህዝቦች ናቸው። መንግስት ውል ተቀባይ ነው፣ ህዝብ ደግሞ ውል ሰጪ ይሆናል የሚለው ነገር የሚያስረግጥልን ነው። ሁለተኛው አንቀጽ 9 supremacy of the constitution የህገ መንግስት የበላይነት በአንድ ሀገር ውስጥ ህገ መንግስት በመንግስትና በዜጎች መካከል ያለ የስምምነት ሰነድ ነው። የህገ መንግስት የሚያንጸባርቀው is the will of or the consent of the people መንግስት ህዝብን በሚያስተዳድርበት ሰዓት ህገ መንግስቱን አክብሮ ዜጎችም ለህገ መንግስቱ ተገዥ ሆነው በሁለቱ መካከል ያለው ግንኙነት በህገ መንግስቱ መሰረት ሆኖ ይተዳደራሉ። ስለዚህ መንግስት ህዝብን በሚያስተዳድርበት ሰዓት የራሱን ፍላጎት ሳይሆን የሚያንጸባርቀው የህዝቡን ፍላጎት ያንጸባረቀ ህገ መንግስቱን አክብሮ እንዲሰራ ማድረግ። በሌላ አነጋገር supremacy of the constitution ወይም የህገ መንግስት የበላይነት ስንል መንግስትም ሆነ ዜጎች ለህግ እኩል ተገዥ ናቸው። ማንም ሰው ህገ መንግስቱን ሊቃረን ወይም ደግሞ ሊጻረር አይገባም። በሀገሪቱ ውስጥ የሚወጡት ህጎች፣ ደንቦች፣ መመሪያዎች በሙሉ በህገ መንግስቱ ስር ናቸው። ያ ማለት ህገ መንግስቱ የህጎች ሁሉ እናት የህጎች ሁሉ የበላይ ህግ ነው የሚለውን ያስረግጣል። ሶስተኛው አንቀጽ 10 ነው respect of human and democratic right እንግዲህ ከህገ መንግስቱ 106 አንቀጾች ውስጥ 5ቱ ቤዚክ ናቸው ብለናል። አሁን ሶስተኛውን ያያየን ነው አንቀጽ 10። ይሄም የዜጎች ሰብአዊና ዲሞክራሲያዊ መብት መከበር። ስለ ዜጎች ሰብአዊና ዲሞክራሲያዊ መብት መከበር የሚያወራው ደግሞ አንቀጽ 10 ይሆናል ማለት ነው። ለዚህ አንቀጽ 10 በህገ መንግስቱ ውስጥ ሁለት ዋና መብቶች እንዳሉ እነሱ መብቶች ሰብአዊና ዲሞክራሲያዊ መብቶች እንደሆኑ እነዚህ መብቶች ደግሞ በመንግስት መከበር እንዳለባቸው ይደነጋል ማለት ነው። አራተኛው አንቀጽ 11 ነው separation of state and religion ወይም ደግሞ ሴኩላሪዝም የሚለው ነው። የዚህ ጽንሰ ሐሳብ ሳቤ በአንድ ሀገር ውስጥ መንግስት እና እምነት የተለያዩ ናቸው። የሃይማኖት መሪዎች በመንግስት አይመረጡም፣ መንግስትም በሃይማኖት መሪዎች አይደለም የሚመረጠው። ሁለቱም የተለያየና ራሳቸውን የቻሉ ግን ለሰብአዊ መብቶች መከበር፣ ለሀገር ሰላም፣ ጸጥታ፣ ሌሎች ነገሮች በጋራ ይሰራሉ እንጂ አንዱ ባንዱ ውስጥ አልቃ አይገባም። ሁለቱ የተለያዩ ተቋማት ናቸው የሚለውን ያደነግግልናል። አምስተኛው አንቀጽ 12 ነው። አንቀጽ 12 መንግስት ግልጽና ተጠያቂ እንዲሆን transparency and accountability የሚለው ጽንሰ ሐሳብ ነው። ትራንስፓረንሲ ስንል ግልጽነት እንደማለት ነው። መንግስት የሚሰራውን ማንኛውንም ስራ ለህዝብ ማሳወቅ አለበት። ምን እየሰራ እንደሆነ ምን እያደረገ እንደሆነ ህዝቦች የማወቅ መብት አላቸው። የሚያደርገውን ነገር ደግሞ መንግስት ለህዝቦች ማሳወቅ አለበት። ለዚህ ሚዲያዎች በነጻነት የመንግስትን ስራ የመዘገብ፣ የመጻፍ፣ የመናገር መብት አላቸው። ትራንስፓረንሲ ስንል ወይም ግልጽነት ስንል ግን ሙሉ በሙሉ ሁሉም ነገሮች ለሚዲያ ወይም ለህዝብ ግልጽ ይሆናሉ ማለት አይደለም። ትልልቅ ከሀገር ብሔራዊ ደህንነት፣ ብሔራዊ ጥቅም ጋር የተያዙ ነገሮች በሚስጥር የሚያዙ ጉዳዮች ይኖራሉ። ከዛ ውጭ ያሉት ማንኛውም ነገሮች ግን ህዝብ የማወቅ መንግስት ደግሞ ይሄን ግልጽ የማድረግ ግዴታ አለበት እንደማለት ነው። ከዚህ ጋር ታይዞ accountability ተጠያቂነት እንደማለት ነው። መንግስት ለሰራው ስራ ላደረገው ጥፋት ኃላፊነቱን መውሰድ አለበት።
በሱ ይጠየቅበታል በዛ ስራው በዛ ድርጊቱ ተጠያቂ መሆን አለበት ማለት ነው ከዚህ ጋር ተያይዞ ሁለተኛው ምዕራፍ 1 ላይ ያለው ሁለተኛው ርዕስ Human and Democratic Rights and the Ethiopian Constitution ኢትዮጵያ ህገ መንግስትና ሰብአዊና ዲሞክራሲያዊ መብት ምን ይመስላሉ የሚለው እናያለን እንግዲህ አንቀጽ 10 ላይ በግልጽ እንደተቀመጠው two basic or fundamental rights of citizens አለ እነሱም ሁለቱ ዋና ዋና የዜጎች መብቶች human right እና democratic right ሰብአዊ መብቶችና ዲሞክራሲያዊ መብቶች ናቸው ሰብአዊ መብት ስንል እንግዲህ የራሱ የሆነ መገለጫዎች አሉት ሰብአዊ መብቶች ለሁሉም የሰው ዘር ሰው በመሆናቸው ብቻ ያለ ምንም የቆዳ ቀለም የጾታ የእድሜ የዜግነት ልዩነት ለሁሉም ባለም ላይ ያሉ ዜጎች በኩል የተሰጡ የተፈጥሮ መብቶች ናቸው ሁሉም ሰው በመሆኑ ብቻ ያገኛቸው ሶ human right natural and innate ተፈጥሯዊና አብረው የተያዙ ስንወለድ ጀምረው ያሉ ናቸው ዩኒቨርሳል ዓለም አቀፋዊ ናቸው የማይሸራረፉ ናቸው የማይሻሩ የማይገሰሱ ናቸው አይከፋፈሉም በጅምላ በአንድ ጊዜ የሚሰጡ ናቸው ለዚህ ህገ መንግስቱ ላይ ካንቀጽ 14 እስከ 28 ያሉት አንቀጾች በሙሉ የሂውማን ራይት ናቸው ማለት ነው ሰብአዊ መብቶች ናቸው ዲሞክራቲክ ራይት ወይም ደግሞ ዲሞክራሲያዊ መብቶች ስንል ደግሞ እንደ ሰብአዊ መብቶች ሁሉ ለዜጎች የሚሰጡ ኦፖርቹኒቲዎች ነው ግን ከሰብአዊ መብቶች የሚለዩት በተፈጥሮ የሚገኙ አይደሉም ሁሉም ዓለም ላይ ተመሳሳይም አይደሉም ከቦታ ቦታ ይለያያሉ በግለሰብ የሚሰጡ አይደሉም ግሩፕ ራይት ናቸው ዲሞክራቲክ ራይት በጋራ ተሰባስበን ተደራጅተን የምናገኛቸው ናቸው ከቦታ ቦታ ይለያያሉ እንደየሀገሮቹ የፖለቲካና የዲሞክራሲ ባህል የተለያዩ ናቸው ለዚህ ህገ መንግስቱ ላይ ከአንቀጽ 29 እስከ 44 ያሉት የዲሞክራሲያዊ መብቶች ናቸው ማለት ነው በአጠቃላይ Human and Democratic Rights ከኢፌድሪ ህገ መንግስት አንፃር ስናየው በአጠቃላይ ከአንቀጽ 14 እስከ 44 almost 30% 30% የሚሆኑት ወይም ደግሞ 1/3 የህገ መንግስቱ 1/3 የሚሆነው ስለዜጎች ሰብአዊና ዲሞክራሲያዊ መብት ያወራል ማለት ነው ምዕራፍ 1 ላይ ሶስተኛው ርዕስ features of democratic system በአንድ ሀገር ውስጥ ዲሞክራሲ አለ ለማለት ምን መገለጫዎች አሉ መገለጫዎቹ ምንድናቸው የሚለው እናያለን የህዝብ ሉዓላዊነት ካለ ስልጣን ባለቤቱ ህዝብ ከሆነ ዜጎች ንቁ ተሳትፎ የሚያደርጉ ከሆነ የህግ የበላይነት ካለ የህገ መንግስት የበላይነት ካለ በህግ ፊት እኩል መሆን ከተቻለ free fair and periodic election ካለ ነፃ ፍትሃዊ ጊዜውን የጠበቀ ሁሉንም ያሳተፈ ምርጫ የሚከናወን ከሆነ የዜጎች ሰብአዊና ዲሞክራሲያዊ መብቶች የሚከበሩ ከሆነ የመንግስት ስልጣን በህግ የተገደበ ከሆነ majority rule minority right ካለ የአናሳ ዜጎች መብት የሚከበርበት አብዛኛው ድምጽ ያላቸው ደግሞ የስልጣን መሪነትን የሚቆጣጠሩበት ስርዓት ካለ መንግስት ግልጽና ተጠያቂ ከሆነ በሀገሪቱ ውስጥ ፖለቲካል ቶለራንስ ፖለቲካ መቻቻል ካለ እምነትና መንግስት የተለያዩ ከሆኑ መድብለ ፓርቲ ካለ እኩልነትና ፍትሃዊነት መስፈን ካለ መንግስት ወደ ስልጣን የሚወጣው በህዝብ ቅቡልነት ከሆነ የፍትህ ተቋማት ኢንዲፔንደንት ነፃ የሚሆኑ ከሆነ በሶስቱ የመንግስት አካላት በህግ አውጪ ህግ ተርጓሚና ህግ አስፈጻሚ መካከል ግልጽ የሆነ የተለያየ ስልጣን ካለ እነዚህ ከላይ የተጠቀስናቸው ነገሮች በሙሉ ካሉ በዛች ሀገር ውስጥ ዲሞክራሲ አለ ብለን መናገር እንችላለን ሌላኛው በምዕራፍ 1 ውስጥ ያለው ነው ርዕስ ስቴት ስትራክቸር ነው ስቴት ስትራክቸር ስንል እንግዲህ የመንግስት አወቃቀር ማለት ነው በአለም ላይ ሶስት አይነት የመንግስት አወቃቀሮች አሉ ዩኒታሪ ፌደራሊዝም and ኮንፌደራሊዝም ልዩነታቸው ምንድነው ዩኒታሪ ስቴት ስንል እንደነዚህ አይነት ስቴቶች ሁሉም ስልጣን እና ኃላፊነት በማዕከላዊ መንግስቱ የተከማቸ ሲሆን ወይም ደግሞ ሴንትራላይዜሽን ኦፍ ፓወር ካለ በአንድ ሀገር ውስጥ አንድ መንግስት ብቻ ካለ ወይም ደግሞ ክልሎች ወይም ስቴቶች ግዛቶች ራሳቸውን በራሳቸው ማስተዳደር የማይችሉ ከሆነና አንድ መንግስት ስርዓት ብቻ ካለ እሱን ዩኒታሪ ብለን እንጠራዋለን እዚህ ጋር የሚሰመርበት ጉዳይ ዩኒታሪ ስቴት ማለት ወይም ዩኒታሪዝም ማለት አንድ ዲሞክራቲክ ነው ማለት አይደለም ዩኒታሪ ስቴቶች ኮንስቲቱሽናል ሞናርኪ ሊሆኑ ይችላሉ ሚሊታሪ ዲክታተርሺፕ ሊሆኑ ይችላሉ እንደውም ኮንስቲቱሽናል ኦር ዲሞክራቲክ ስቴት ሊሆኑ ይችላሉ ለምሳሌ ዩናይትድ ኪንግደምን ብንወስድ ዩኒታሪ ስቴት with a federal ኢንግላንድ ምንወስድ ዩኒታሪ ስቴት with a democratic culture ብለን እንወስድ እንችላለን እንደውም በደርግ ዘመን እኛ የምንከተለው ስርዓት ዩኒታሪ ነበር ሚሊታሪ ዲክታተርሺፕ ነው እንግሊዞችን ስንወስዳቸው አሁን ላይ ዩኒታሪ ስቴት ናቸው ግን ኮንስቲቱሽናል ሞናርኪ ነው ያለው ስለዚህ በአንድ ሀገር ውስጥ ዩኒታሪ ስቴት ስትራክቸር አለ ማለት ቤዚካሊ አንድ ዲሞክራቲክ ነው ማለት አንችልም ዩኒታሪ ሆኖ ሚሊታሪ ዲክታተርሺፕ ይሆናል ዲሞክራቲክ መሆን ይችላል እንደውም ኮንስቲቱሽናል ሞናርክ መሆን ይችላል ነው ፌደራሊዝም በመናይበት ደግሞ ከዩኒታሪ ተቃራኒ የሆነ ነው ዩኒታሪዝም ሴንትራላይዜሽን ኦፍ ፓወር ሲኖር በፌደራሊዝም ስርዓት ውስጥ ደግሞ ዲሴንትራላይዜሽን ኦፍ ፓወር በዩኒታሪዝም አንድ የመንግስት ስርዓት ሲኖር በፌደራሊዝም ደግሞ ሁለት
የመንግስት ላየሮች እርከኖች አሉ። ማዕከላዊ መንግስት ወይም ደግሞ ፌደራል መንግስት ይኖራል። እንዲሁም ክልሎች ራሳቸውን በራሳቸው ስለሚያስተዳድሩ ሪጂናል ገቨርንመንት ኦር ስቴት ገቨርንመንት አለ ማለት ነው። ስለዚህ ፌደራሊዝም ስንል ፓወር ዲሴንትራላይዝድ ነው። ስልጣን በክልልና በማዕከላዊ መንግስቶች ተከፋፈለ ነው። ክልሎች ራሳቸውን በራሳቸው ማስተዳደር ይችላሉ ማለት ነው። ስለዚህ ፌደራሊዝም ስንል ክልሎች አውቶኖሚያዊ የሆነ ፖለቲካል ፓወር አላቸው። እንደ ዩኒታሪ አንድ ማዕከላዊ መንግስት ብቻ አይደለም ያለው። በምሳሌ በምናይበት ሰዓት ኢንዲያ፣ ዩኤስኤ፣ ኢትዮጵያ፣ ካናዳ፣ ጀርመኒ ፌደራል ስቴት ስትራክቸር ነው የሚከተሉት። ሶስተኛው ኮንፌደራሊዝም ብለን ያየው ነው። ኮንፌደራሊዝም ሲሆን ሁለትና ከዚያ በላይ የሆኑ ሉዓላዊና ነፃ ሀገሮች ለፖለቲካ፣ ለወታደራዊ፣ ለንግድ እንዲሁም ለሌሎች ዓላማዎች የሚፈጥሩት ጥምረት ነው። ከፌደራሊዝም የሚለየው ኮንፌደራሊዝም የነፃና ሉዓላዊ ሀገሮች ጥምረት ሲሆን ፌደራል ውስጥ ያሉት ስቴቶች ወይም ግዛቶች ግን ኮንፌደራል ውስጥ እንዳሉት ስቴቶች ነፃና ሉዓላዊ ሀገሮች አይደሉም፣ ግዛት ናቸው። በዛ ደረጃ ማየት ነው። የኮንፌደራሊዝም ስቴቶች ምሳሌ ኔቶ፣ ዩሮፒያን ዩኒየን፣ አፍሪካን ዩኒየን፣ ኮሜሳ፣ ኢጋድ እነዚህን በምሳሌነት መውሰድ እንችላለን። ከፌደራሊዝም ጋር ተያይዞ በአንድ ሀገር ውስጥ የሚኖረው የስልጣን ክፍፍል መንግስትን በማዕከላዊና በክልል መንግስታት መካከል መክፈል ብቻ አይደለም። ስልጣኑም ለክልሎች ብቻ የሚሰጥ አለ፣ ማዕከላዊ መንግስት ብቻ የሚይዘው በጋራ የሚሰራ ተብሎ በሶስት ይከፈላል። ለፌደራል ብቻ የተሰጠው ስልጣን ኤክስክሉሲቭ ፓወር ሲባል exclusively given for the national or the federal government alone without the involvement of regional government ክልሎች ጣልቃ የማይገቡበት ለማዕከላዊ መንግስቱ ብቻ የተሰጠ ስልጣን ነው። ለምሳሌ ኮይን መኒ፣ ገንዘብ ማተም፣ መከላከያ ሰራዊትን ማደራጀት፣ ኦርጋናይዝ ማድረግ፣ ጦርነቶችን ማወጅ፣ ኢንተርናሽናል ትሬዶችን ሬጉሌት ማድረግ፣ ሲቲዝንሺፕ ፓስፖርት ጋር የተያዙ ነገሮችን ማከናወን የፌደራል መንግስት ስልጣን ብቻ ሲሆን ክልሎች ደግሞ በክልል ደረጃ ያለውን ንግድ፣ የትምህርት፣ የጤና ተቋማትን ማዋቀር ለክልሎች ብቻ የተሰጠ ስልጣን ይሆናል። ሁለቱ የክልል መንግስታትና የማዕከላዊ መንግስት በጋራ የሚሰራው ፓወር ደግሞ ኮንከረንት ወይም ደግሞ ጆይንት ፓወር ብለን እንጠራዋለን። ለምሳሌ ኢስታብሊሽ ኮርት ፍርድ ቤቶችን ማቋቋም፣ ህግን ማስፈጸም፣ ታክስ መሰብሰብ፣ ታክስ ኤንድ ሬቬኒውን መሰብሰብ፣ የሀገሪቱን ሰላም በጋራ ማስጠበቅ እነዚህ በጋራ የሚሰሩ ስልጣኖች ይሆናሉ። የምዕራፍ 1 የመጨረሻው ርዕስ ኢትዮጵያና ዓለም አቀፋዊ ግንኙነቷ ምን ይመስላል የሚለው እናያለን። ቀደምት ታሪክ ያላት ሀገር እንደመሆኗ መጠን በዓለም ላይ ባለው የፖለቲካ የኢኮኖሚ ትልቅ ኢንቮልቭመንት ወይም ተሳትፎ እንዳላት ይታወቃል። ለምሳሌ ኢትዮጵያ የሊግ ኦፍ ኔሽን አባል ነበረች። ሊግ ኦፍ ኔሽን በ1920 ከተመሰረተ ከ3 አመት በኋላ በ1923 ሊግ ኦፍ ኔሽን አባል ነበረች። ኢትዮጵያ የዩናይትድ ኔሽን መስራች አባል ናት። ኢትዮጵያ ኮሜሳና ኢጋድ ኦርጋናይዝ እንደሆን ብዙ ኮንትሪቢዩሽን አላት። ነን አላይድ ሙቭመንት ለመመስረት የኢትዮጵያ ሚና ከፍ ያለ ነበር። አፍሪካ ውስጥ የነበረው የቅኝ ግዛት እንዲያበቃ ኢትዮጵያ ብዙ አስተዋጽኦ አድርጋለች። ኢምፐረር ኃይለ ሥላሴ በነበሩበት ዘመን ኔልሰን ማንዴላን ትሬን አድርገዋል፣ አሰልጥነዋል። መንግስቱ ኃይለ ማርያም በነበረበት ሰዓት ሮበርት ሙጋቤን ሰፖርት አድርጓል። ሌላኛው ኦኤዩ አሁን ላይ አፍሪካ ዩኒየን ብለን የምንጠራው ኤዩ ለመመስረት የኢትዮጵያ አስተዋጽኦ ከፍ ያለ ነበር። በዓለም አቀፉ የፖለቲካ መድረክ ለሰላም አስከባሪነት ወታደሮቿን ወደ ኮሪያ፣ ኮንጎ፣ ሩዋንዳ፣ ቡሩንዲ፣ ላይቤሪያ፣ ዳርፉር፣ አቢይ፣ ሳውት ሱዳን እና ሶማሊያ በመላክ ትታወቃለች። ስለዚህ ኢትዮጵያ በዓለም አቀፉ ፖለቲካ ትልቅ ተሳትፎ የነበራት ሀገር ነች ማለት ነው። ወደ ምዕራፍ 2 ከመሄዳችን በፊት በ2017 ከምዕራፍ 1 ኢንትራንስ ላይ የወጡ ጥያቄዎችን እንሰራለን። እንደምትመልሱት ተስፋ አድርጋለሁ። የመጀመሪያው ጥያቄ which one of the following is not among the basic democratic rights of citizens ይላል። A, the right to elect, B, the right to property, C, the right to be elected, D, the right to life. ጥያቄው ምንድነው? which one of the following is not among the basic democratic rights of citizens? democratic rights of citizens ያልሆነው የትኛው ነው የሚለው። ሁላችሁም እንደመለሳችሁ ተስፋ አደርጋለሁ። መልሱ ማን ይሆናል? the right to life። ሌሎቹ በሙሉ ዲሞክራቲክ ራይት ናቸው። ዲሞክራቲክ ራይት ያልሆነው the right to life ነው። ይሄኛው human right ስለሆነ ማለት ነው። ስለዚህ መልሱ ዲ ይሆናል። ወደ ሁለተኛው ጥያቄ እንሂድ። according to federal constitution, regional states A have the power to sign international treaties, B recruit and manage their own defense force, C have their own respective flag and constitution,
D. have the power to construct inter-country railway? በጣም ጥሩ concurrent reserved and exclusive power ብለን ያየነው ላይ የነበረ ነው ይሄ የክልሎች ስልጣን ከቀረቡት አማራጮች ውስጥ have their own respective flag and constitution C ይሆናል ሌሎቹ የፌደራል መንግስት የሚያደርጋቸው ስለሆኑ ማለት ነው ወደ ሶስተኛው ጥያቄ እንሂድ The separation of state and religion makes the Ethiopian state A. federal state B. democratic state C. republican state D. secular state በጣም ጥሩ መልሱ ማን ይሆናል D. secular state አራተኛው ጥያቄ which one of the following is correct about federalism A. federalism is a form of government with a dual polity or two-tier government system B. in federalism the powers given to the federal government are more prestigious than for the federal units C. in federalism final and binding decision in all matters of the peoples can be made by the federal state D. federalism is a form of government commonly experienced a tendency towards separation than harmony መልሱ ማን ይሆናል A. በጣም ጥሩ አምስተኛ ጥያቄ In the Federal Constitution concurrent powers refers to A. the powers that are jointly held by the federal and regional government B. the powers not clearly given either to the federal or regional government C. the powers given to regional states D. the powers given to the federal government በጣም ጥሩ መልሱ ማን ነው A. concurrent power joint power ነው ማለት ነው ስድስተኛ among the following which one is not true about federalism power is decentralized A. power is decentralized B. there is a division or devolution of power C. power is shared between federal and regional government D. power is centralized በጣም ጥሩ መልሱ ማን ይሆናል D. የመጨረሻው ጥያቄ among the following which one does not describe human right in a better way A. it's innate or natural right B. it's political right C. it's universal D. it is inalienable and inviolable right በጣም ጥሩ መልሱ B. እስካሁን በነበረን ቆይታችን የምዕራፍ አንድን ዋና ዋና ጽንሰ ሐሳቦችን የዲሞክራሲ ስርዓት ምንነት የዲሞክራሲ ስርዓት ግንባታ የዲሞክራሲ ስርዓት መገለጫዎች የመንግስት አወቃቀርና ኢትዮጵያ ከዓለም አቀፉ ማህበረሰብ የነበራትን ግንኙነት አይተናል አሁን ደግሞ ወደ ምዕራፍ 2 እንሸጋገራለን እሺ ተማሪዎች አሁን ደግሞ ወደ ምዕራፍ 2 እንሄዳለን ምዕራፍ 2 የመጀመሪያው ርዕስ rule of law and constitution በዚህ ርዕስ ውስጥ በፌደራልና ክልል ህገ መንግስታት መካከል ያለው ተመሳሳይነት ምን እንደሆነ እናያለን ሁለቱም የህዝብ ሉዓላዊነትን አክብረው ይሰራሉ ሁለቱም ህገ መንግስቶች ሁሉም ዜጋ በህግ እኩል መሆኑን ይደነግጋሉ የሁለቱም ህገ መንግስት የፌደራልና የክልል ህገ መንግስት ለማለት ነው ተግባራዊ የሚሆኑት በመንግስትም በዜጎችም ላይ ነው ለዜጎች መብት መከበር ለሰብአዊና ዲሞክራሲያዊ መከበር ጋራንት ሆነው ያገለግላሉ የሁለቱም ህገ መንግስት ዓላማ የዲሞክራሲ ስርዓት እንዲሰፍንና ሰላም በሀገሪቱ እንዲረጋገጥ አሁን ደግሞ በሁለቱ ህገ መንግስት መካከል ያለው ልዩነት እናያለን የፌደራሉ ህገ መንግስት የሀገሪቱ የህጎች ሁሉ የበላይ ህግ ሲሆን ሁሉም የክልል ህገ መንግስታት የሀገሪቱን የፌደራል ህገ መንግስት መሰረት አድርገው ይወጣሉ የትኛውም የክልል ህገ መንግስት ከፌደራል ህገ መንግስት ጋር የሚቃረን ከሆነ ምን ይሆናል ውድቅ ይሆናል እንደውም የፌደራል ህገ መንግስት በሀገሪቱ ሁሉም ክልሎች ተግባራዊ ይሆናል የሀገሪቱ ህገ መንግስት አምብሬላ ሼልተር ወይም ደግሞ እንደ ጃንጥላ ሆኖ ለክልል ህገ መንግስታቶች ያገለግላል በሌላ መልኩ የክልል ወይም የስቴት ህገ መንግስት የፌደራሉን ህገ መንግስት ፓተርን ኤንድ ፋንዳሜንታል ፕሪንሲፕል ተከትሎ በክልሎች ይዘጋጃል የክልል ህገ መንግስት ተግባራዊ የሚሆኑት በክልሎች ብቻ ነው ትግራይ ክልል ውስጥ ያለ ህገ መንግስት አማራ ክልል ውስጥ ተግባራዊ መሆን አይችልም
ስኮፓቸው የፌደራል ህገ መንግስት ለሁሉም ክልሎች የሚያገለግል ሲሆን የክልል ህገ መንግስት ግን በዛ በክልሉ የተገደበ ነው ማለት ነው። ወደሚቀጥለው ርዕስ እንሂድ። ሊሚትድ ኤንድ አንሊሚትድ ገቨርንመንት የተገደበና ያልተገደበ መንግስት የሚለው እናያለን። ሊሚትድ ገቨርንመንት ስንል ምንም አይነት ህገ መንግስትና ህግን የሚቃረን አርቢትራሪ የሆነ ፓወር የሌለበት ስርዓት፣ የዜጎች ሰብአዊና ዲሞክራሲያዊ መብቶች እንዲሁም ነጻነቶች የሚከበሩበት። ሊሚትድ ገቨርንመንት የተገደበ መንግስት ስልጣኑ በህግ የተገደበ መንግስት በህዝቦች ቅቡልና ያለው ስልጣን የተሰጠው ህገ መንግስት ብቻ ሳይሆን ህገ መንግስታዊነትንም የሚያውቅ ግልጽና ተጠያቂ የሆነ ቼክ ኤንድ ባላንስን የሚያረጋግጥ ኢኳሊቲ ጀስቲስ ሩል ኦፍ ሎው የሚያሰፍን ሲሆን አንሊሚትድ ገቨርንመንት ሲሆን ደግሞ ኦቶሪታሪያኒዝም ቶታሊታሪያኒዝም ኮንስቲቱሽናል ያልሆነ አብሶሉት ሞናርኪ ያለበት አንዲሞክራቲክ ዲሞክራሲያዊ ያልሆነ ታይራንት አምባገነን ጨፍጫፊ የሆነ ስርዓት ያለበት ህገ መንግስት ሊኖራቸው ይችላል። አንሊሚትድ ገቨርንመንቶች ግን ህገ መንግስታዊነትን ኮንስቲቱሽናሊዝምን የማያውቁ የዜጎች ሰብአዊና ዲሞክራሲያዊ መብቶች የሚጣሱበት ግድያ ዝርፊያ የሚበዛበት መንግስት ግልጽና ተጠያቂ ያልሆነበት የህግ የበላይነት እኩልነት ፍትህ የሌለበት ስርዓት ነው ማለት ነው። ስለዚህ ከዚህ ጋር ታይዞ what is the necessity of rule of law? rule of law ለምንድን ነው የሚያስፈልገው? የrule of law አስፈላጊነት ምንድነው ካል መንግስት ዲክታተር እንዳይሆን ስልጣኑ የተገደበ እንደሆን የዜጎች ነጻነቶች መብቶች እንዲከበሩ ተአማኒነት ያለው ስርዓት እንዲኖር የሚያደርግ ሲሆን በተቃራኒው absence of rule of law ካለ anarchism arbitrariness lawlessness disorder destruction insecurity civil war conflict corruption ያለበት ስርዓት ይሆናል። የህገ መንግስት ዋናው አስፈላጊነት ዜጎች ሙሉ መብትና ነጻነታቸውን ተግባራዊ እንዲያደርጉ ብቻም ሳይሆን ዜጎች የሚጠበቅባቸውን ኃላፊነት እንዲወጡ ሰላም የሰፈነባት ሀገርን ለመገንባት የሚያስችል ነው ማለት ነው። ለዚህ rule of law ሌላኛው ጥቅሙ ሙስናን መዋጋት ነው። የህግ የበላይነትና ሙስና ተቃራኒ ናቸው። የህግ የበላይነት ካለ ሙስና የለም፣ ሙስና ካለ ደግሞ የህግ የበላይነት የለም ማለት ነው። ምዕራፍ 2 ላይ የነበረው ርዕሳችን ይሄን ይመስላል። ከምዕራፍ 2 የወጡ 5 የኢንትራንስ ጥያቄዎችን እንሰራለን። የመጀመሪያው ጥያቄ constitutionally limited governments are different from unlimited government in that constitutional limited governments are A. accountable, transparent and responsible to public interest. B. weak to protect the security of their citizens, promote the well-being of their people, run by mob and opportunists. D. those governments that exercise absolute power arbitrarily. መልሱ ማን ይሆናል? A. ሁላችሁም አግኝታችሁታል ቤት ተፈረጋለሁ። ሁለተኛው ጥያቄ which one of the following is among the basic purpose of a constitution? A. it lists down all institutions of the state. B. it governs and regulates the formation of other laws of a given state. B. it details all administrative routines of the state. D. it details day-to-day routines between state and society. በጣም ጥሩ። መልሱ ማን ነው? B. ሶስተኛው which one of the following is the basic characteristic of limited government? A. the government limits the power of the people. B. the state structure institutes checks and balance. C. the president can exercise arbitrary authority. D. the parliament will monopolize state authority. በጣም ጥሩ። መልሱ ማን ነው? B. አራተኛ which one of the following is true about the rule of law? A. a rule of law can prevail in countries ruled by dictatorial regimes. B. every citizen except high government officials is subject to the law. C. the rule of law prohibits government officials from making arbitrary decisions. D. the existence of a democratic constitution indicates the prevalence of rule of law. በጣም ጥሩ። መልሱ ማን ነው? the rule of law prohibits government officials from making arbitrary decisions. የመጨረሻው ጥያቄ which one of the following is the best way of fighting against corruption? A. leaving the issue to government bodies such as the Ethics and Anti-Corruption Commission.
B. Mobilizing the public and other stakeholders to have active and full participation in combating corruption. C. Fighting corruption, particularly focusing on laws and middle level of government bureaucracy. D. Waiting for more legal provision and government institutions to launch an anti-corruption campaign. Very good. መልሱ ማን ይሆናል? B. እሺ ተማሪዎች የ11ኛ ክፍልን ምዕራፍ 1 እና ምዕራፍ 2ን የተመለከተው የክለሳ ፕሮግራማችን በዚህ ተጠናቋል። በሌላ ጊዜ በሌሎች የክለሳ ፕሮግራም እስከምንገናኝ መልካም ቆይታ